ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ ጨዋታዎች ትናንትና ተከናውነዋል። ቅዳሜ የኤፍኤ ካፕ የፍጻሜ ጨዋታ ነበረ። ማንቸስተር ሲቲ ድል አድርጓል። ከማንቸስተር ሲቲ ድል በኋላ በፕሪሚየር ሊጉ የተደረጉ ጨዋታዎች በተለይ ደግሞ ለመውረድና ለመቆየት በሚደረጉ ጨዋታዎች ውስጥ የነበሩት የቡድኖቹን ትግል አሳይቶናል። ከነኚህ ጨዋታዎች ውስጥ የዛሬ ሳምንት ከአርሰናል ጋር ከፍተኛ ትንቅንቅ ውስጥ የነበሩት ዌስትሃም ዩናይትዶች በኒውካስል ዩናይትድ 3-1 በሆነ ውጤት ተሸንፈዋል። ይሄ ለነሱ በጣም ከባድ ሽንፈት ነው። በጣም አስቸጋሪ ሁኔታ ላይ ነው የሚገኙት። ኒውካስል ዩናይትድ ትናንትና ዌስትሃምን በሚገባ ጨዋታውን ተቆጣጥሮ ነው ያሸነፈው። ወልቭስ ከፉልሃም 1-1 በሆነ ውጤት ተለያይተዋል። ማንቸስተር ዩናይትድ 3-2 በሆነ ውጤት ኖቲንግሃም ፎረስትን ረቷል። ሊድስ ዩናይትድ ብራይተንን እንዲሁ 1-0 በሆነ ውጤት ረቷል። ክሪስታል ፓላስ ከብሬንፎርድ 2-2 ጨዋታቸውን አጠናቀዋል። አሁን ባለው የደረጃ ሰንጠረዥ በፕሪሚየር ሊጉ እንግዲህ የተሻለ ደረጃ ይዞ ማጠናቀቅ በተለይ በቻምፒየንስ ሊግ፣ በኮንፈረንስ ሊግ፣ በዩሮፓ ሊግ የሚገቡ ቡድኖችን እንድንመለከት ያደርገናል። ማንቸስተር ዩናይትድ ያው ሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ በነጥብ ራቅ ቢልም ዘንድሮ ግን በቻምፒየንስ ሊግ የሚያሳትፍበትን ቦታውን አግኝቷል። አስቶን ቪላ ሊቨርፑልን ካሸነፈ በኋላ 62 ነጥብ ላይ አርፏል። ሊቨርፑል 59 ነጥብ ላይ ነው የሚገኘው። በርንመዝ እና ብራይተን እዚህ ቦታ ላይ አሉ። እንዲሁም ብሬንፎርድ ሌሎች ተከታይ ቡድኖች ናቸው። በተለይ የበርንመዝ 55 ነጥብ ላይ መቀመጥ ከሊቨርፑል ጋር ለሚኖረው የቦታው ሽሚያ ከዚህ በኋላ የሚያደርጋቸው ጨዋታዎችን በምን መንገድ ሊያከናውን ይችላል የሚለው የሚጠበቅ ነው የሚሆነው። ከማንቸስተር ሲቲ ጋር በጣም ወሳኝ ጨዋታ እንዳለበት ይታወቃል። ይህንን ጨዋታ ማሸነፍ ለበርንመዝ በጣም ወሳኝ ጨዋታ ነው። ስለዚህ በደረጃ ሰንጠረዡ የሲቲን የቀጣይ ጉዞ ከሚወስኑ ጨዋታዎች መካከል አንዱ የበርንመዙ ጨዋታ ነው። የበርንመዝንም የቀጣይ የአውሮፓ ተሳትፎ የሚወስን ጨዋታ ነው። ስለዚህ ከሲቲ ጋር የሚያደርገው ጨዋታ በደረጃ ሰንጠረዡ የሚፈልገውን በሲዝኑ የመጨረሻ ቆይታው የሚያደርገው ወሳኝ ጨዋታ ይሆናል። የሚፈልገው ጨዋታ ነው። ጨዋታ በሜዳው ነው የሚያደርገው። ከሲቲ ጋር የሚከናወነው ጨዋታ ይጠበቃል ማለት ነው። ሲቲ ይሄን ጨዋታ ካደረገ በኋላ እሁድ ከአስቶን ቪላ ጋር እንዲሁ የሚያደርገው ጨዋታ ይኖራል። አስቶን ቪላን በደረጃ ሰንጠረዡ በጣም ወሳኝ የሚባል ሰዓት ላይ ነው የሚገኘው። 62 ነጥብ ላይ ነው ያለው አስቶን ቪላ 37 ጨዋታዎችን አድርገዋል ሊቨርፑልና አስቶን ቪላ። ሊቨርፑል እንግዲህ በደረጃ ሰንጠረዡ የመጨረሻ ጨዋታውን የሚያሸንፍ ከሆነ ምክንያቱም አሁን በግብ ክፍያ ከተመለከትነው ሊቨርፑል 10 ንጹህ ጎሎች አሉት። ይህን ጨዋታ የመጨረሻውን ጨዋታ የሚያሸንፍ ከሆነና አስቶን ቪላ የመጨረሻ ጨዋታውን ከሲቲ ጋር በሚያደርገው ጨዋታ ነጥብ የሚጥል ከሆነ የቦታ የሽግሽግ ለውጥ ይኖራል። ስለዚህ አስቶን ቪላ ሶስተኛ ሆኖ ለማጠናቀቅ የግድ ቀሪ የሲቲውን ጨዋታ ማሸነፍ ይጠበቅበታል ማለት ነው። በርንመዝም እንዲሁ በደረጃ ሰንጠረዡ ቦታውን የተሻለ ለማድረግ ማሸነፍ ይጠበቅበታል እና የደረጃ ሰንጠረዡ ወሳኝ የሚባሉ ጨዋታዎችን ነው የሚያደርጉት ከሲቲ ጋር የሚገናኙት ቡድኖች። አርሰናል ዛሬ ከበርንሌ ጋር የሚያደርገው ጨዋታ ይጠበቃል። ይህ ጨዋታ እንግዲህ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በዚህ የውድድር ዓመት በርንሌ በጣም ወሳኝ የሚባል የጨዋታ ቀናቶች ላይ የሚቀርብበት መንገድ በፕሪሚየር ሊጉ እንዲያቆየው አላደረገውም። በርንሌይ በፕሪሚየር ሊጉ የዚህ የውድድር ዓመት በርካታ ጨዋታዎችን እየተሸነፈ ቡድን ነው። በተለይ የሚሸነፍበትን ማነር ከተመለከትነው ደግሞ አብዛኛውን በተጋጣሚ ቡድን ብልጫ እየተወሰደበት ነው። ለምሳሌ ግንቦት 1 ላይ የተደረገውን የሊድስ ዩናይትድን ጨዋታ ብንወስድ 3-1 ሲሸነፍ በጨዋታው
አብዛኛውን ከመከላከል ጋር የነበረበት ክፍተትን ማስተካከል አልቻለም። በብዛት የተጋጣሚን የጨዋታ ማጥቃት እንቅስቃሴ ሊቆጣጠር የሚችልባቸው እድሎች እጁ ላይ ነበሩ። ቢሆንም በተለይ በፋስት ካውንተር የሚጫወቱት ሊድስ ዩናይትዶች ይህንን ፈጣን የመልሶ ማጥቃት እንቅስቃሴያቸውን በበርንሌይ የመከላከል አደረጃጀትና የአማካኝ ክፍል ብልጫ ላይ በተደጋጋሚ ጥቃት በመፈጸም ተጋጣሚን ደካማ ቡድን አድርገው አሸንፈውታል። በርንሌይ ከዛ በፊት ከማንቸስተር ሲቲ ጋር ባደረገው ጨዋታ ነው እንግዲህ ሲቲን የፈተነው ማለት እንችላለን። ይሄ ኤፕሪል 22 ላይ የተደረገ ጨዋታ ነበረ። ሲቲ 1-0 በሆነ ውጤት ይህን ጨዋታ አሸንፏል። ነገር ግን የ1-0 ድሉ ለሲቲ በእንቅስቃሴ በበርንሌዎች የተሻለ አስቸግረውት እንደነበረ የተመለከትንበት ጨዋታ ነው። ኖቲንግሃም ፎረስት በርንሌይን 4-1 ያሸነፈበት ጨዋታ ነበር። ከዛ ቀደም ብሎ ከዛ በፊት በብራይተን እንዲሁ 2-0 በሆነ ውጤት ተረቷል። ፉልሃም 3-1 ያሸነፈበት ጨዋታ እንዲሁ የሚነሳ ነው። ኤቨርተን 2-0 በሆነ ውጤት ረቶታል። በዚህ ውድድር ዓመት አብዛኛውን ጨዋታዎች ላይ ጨዋታዎችን ለማሸነፍ ከእቅድ አንጻር በጣም ደካማ እቅድ የነበረው ቡድን ነው በርንሌይ። ነገር ግን በመጨረሻዎቹ የጨዋታ ቀናቶች ጨዋታዎችን በተሻለ ዝግጅት ለማከናወን እንሞክራለን ብለዋል በርንሌዎች ከአርሰናል ጋር ከሚያደርጉት ጨዋታ በፊት። አርሰናል ሲዝኑ ጥሩ ሲዝን እያሳለፈ የሚገኘው ነገር ግን እኛም ምንም እንኳ በሊጉ መቆየታችን ባናረጋግጥም የመጨረሻ ጨዋታዎቻችን ላይ ግን የተሻለ ንቁ ለመሆን እንሞክራለን። የመጨረሻ ጨዋታዎቻችን ላይ የተሻለ ጠንካራ ፐርፎርመንስ ለማሳየት እንሞክራለን። ይህንን ደግሞ በአርሰናሉ ጨዋታ ለማድረግ ተዘጋጅተናል የሚል አስተያየት እንግዲህ ሰጥተዋል። ያው ዛሬ የሚደረገው ጨዋታ ለአርሰናል የሞት ሽረት ጨዋታ ነው። የዱ ኦር ዳይ ጉዳይ ነው። ዛሬ ወይም መቼም እንደሚባለው ማለት ነው። ምክንያቱም ከዚህ በኋላ በሚደረጉ ጨዋታዎች አርሰናሎች ምንም አይነት ኤክስኪውዝ የሚያስፈልጋቸው አይደሉም። ጨዋታዎችን ማሸነፍ ሻምፒዮን እንዲሆኑ ያደርጋቸዋል። ስለዚህ ሳምንቱን በሙሉ ከነበሩት ፖይንቶች መካከል አንዱ ትልቁ መነጋገሪያ የነበረው ከበርንሌይ ጋር የሚደረገውን ጨዋታ አርሰናሎች ማሸነፋቸው ብቻውኑ በቂ መሆኑ፣ ከዛ በኋላ የሚደረገው የመጨረሻውን ጨዋታ መጠበቅ፣ በዛ ውጤት ደግሞ የአርሰናል የጨዋታ እንቅስቃሴ ፕሮዲውስ የሚያደርገው ድል ሻምፒዮን እንዲሆኑ እንደሚያደርጋቸው ነበረ ሳምንቱን በሙሉ መነጋገሪያ የነበረው። አሁን ስላለው ነገር ነው የሚጨነቀው ብሏል አርቴታ። አብዛኛውን እጃችን ውጭ ስላሉ ነገሮች አንጨነቅም ነው። ብዙውን የመገናኛ ብዙሃን ፕሬዠር የሚያሳድርባቸው የጨዋታ ቀናቶች ነበሩ። በተለይ ከዚህ ከበርንሌይ እና ከመጨረሻው የክሪስታል ፓላስ ጨዋታ በፊት ትልቅ ጨዋታዎች አርቴታ ፌል ያደረገባቸው ፕሬዠር ውስጥ የሚገባባቸው ጨዋታዎች ነበሩ። ከነዛ ጨዋታዎች የተማራቸው ነገሮች እንዳሉ በግልጽ ያሳያል። ከዚህ በኋላ እያንዳንዱ ጨዋታ ላይ የምናደርገው ትኩረት እጃችን ላይ ባለውና ኮንትሮል በምናደርገው ሁኔታ ላይ ነው እንጂ የሚወሰነው እጃችን ላይ በሌለና ኮንትሮል በማናደርገው ሁኔታ በተአምር እኛ ጊዜያችን አንጨርስም የሚል አስተያየት ሰጥቷል ሚኬል አርቴታ። we are living the moment ነው ያለው። አሁን እየኖሩበት ያለውን ነገር ነው እሱ አፕሪሺየት እያደረገ ያለው፣ እያደነቀ እያመሰገነ ያለው እዚህ ሁኔታ ውስጥ ነው። በተለይም ደግሞ ኢሞሽናሊ ጉድ ስቴት ኦፍ ማይንድ ውስጥ መገኘት አለብን የበርንሌይን ጨዋታ ለማሸነፍ ነው የሚለው። በእርግጥም የበርንሌይን ጨዋታ የክላስ ልዩነቱ ሰፊ እንደሆነ ግልጽ ነው። የአርሰናልን ሲዝን አንስተን የበርንሌይን ሲዝን ብንመለከት ልዩነቱ በጣም ሰፊ ነው። እጅግ በጣም ከፍተኛ ልዩነት ነው ያለው። ነገር ግን የዚህ ጨዋታ ትልቁ ጨዋታ ያለው የጨዋታው ትልቁ ጨዋታ የአእምሮ ጨዋታ ነው። የአእምሮ ጨዋታውን መቆጣጠር መቻል ለአርሰናል ለሻምፒዮንነት አንድ ጨዋታ ብቻ እንዲቀርብ ያደርገዋል። ለአንድ ጨዋታ የጎደለ ጊዜ እንዲኖረው ያደርገዋል። ሲቲ ከባድ ጨዋታ አለበት። እውነት ለመናገር ከበርንመዝ ጋር የሚያደርገው ጨዋታ በጣም ቀላል ጨዋታ አይደለም። የመጨረሻውን ጨዋታ ከአስቶን ቪላ ጋር እጅግ በጣም ጠንካራ ጨዋታ እንደሚሆን ኤክስፔክት ይደረጋል።
አሁን ለአርሰናል ትልቁ ነገር ሁሉም ተጫዋቾች አቬይላቢሊቲያቸው ላይ ጥያቄ አለመነሳቱ ነው። ይህን አርቴታም ከጨዋታው በፊት ሲያነሳ ምንድን ያለው ኤቭሪባዲ ኢዝ ፖዚቲቭ ብሏል። ሁሉም አሁን ጥሩ የሆነ ስቴት ኦፍ ማይንድ ላይ እንዳለ አእምሮውን ለጨዋታው እንዳዘጋጀ አእምሮአቸውን ለጨዋታው ያዘጋጁበት መንገድ ጨዋታው ለማሸነፍ በምናደርገው ሂደት ውስጥ ይሄ ኤክሳይትመንቱ እንዲመጣ የሚያደርግበት ጊዜ ላይ ነው የምንገኘው። ኢገር ሆነናል። በቃ ሁላችንም ጓጉተናል። አሁን የምንፈልገው ከማንም አፕሩቫል አንፈልግም ነው ያለው አርቴታ። ከማንም ምንም ነገር እንዲያረጋግጥልን አንፈልግም። እኛው ራሳችን እኛው በጨዋታ በምናሳየው ፐርፎርማንስ እኛው ለጨዋታው በቀረብነው ፐርፎርማንስ አፕሩቫሉን እውን እናደርገዋለን ነው ሚኬል አርቴታ። በእርግጥም አርቴታ የሚናገራቸው መሰረታዊ ቃላቶች አርሰናል ሁሉም ነገር እጁ ላይ ስለሆኑ አርሰናል የማንንም ፍቃድ ሳይጠይቅ የማንንም ፌቨር ሳይጠይቅ የሆነ ነገር እንዲያደርግለት ሳያመቻች ሁሉንም ነገር መጨረስ የሚችልበት ሰዓት ላይ ነው የሚገኘው። የአርሰናል ትልቁ ሴት ባክ የሚባለው በዚህኛው 3 ሳምንት ውስጥ የቤንጃሚን ዋይት ጉዳት ነው። የዚህ ተጫዋች ጉዳት ያው እንደምታስታውሱት በአርሰናል የ36ኛው ሳምንት ጨዋታ ላይ ትልቅ ተጽዕኖ ፈጥሮ ነበር። በዌስትሃም ዩናይትድ ጨዋታ ልክ ዋይት በ28ኛው 27ኛው ደቂቃ ላይ ተጎዳ። እሱ ከተጎዳ በኋላ የነበረው የተጫዋቾች አጠቃቀሙ የተጫዋቾች ለውጡ ለተጋጣሚ ምቾት የሰጠ ለውጥ ነበር ያደረገው። የአማካኝ ክፍሉን በማፍረስ የቀኝ የተከላካይ መስመር ክፍሉን በማስኩዌራ ከመምራት ይልቁን በአማካኝ ክፍል ተጫዋቹ በዴክለን ራይስ ነበር የመራው። ዴክለን ራይስ ወደ ኋላ መመለሱና አማካኝ ክፍል ላይ የነበረውን ብልጫ ማጣቱ አርሰናል በዌስትሃም ዩናይትድ ላይ ወስዶት የነበረውን ብልጫ ፈቅዶ ወደ ጨዋታው እንዲገቡ አድርጓቸው ነበር። ስለዚህ እንደዚህ አይነት ማይነር የሆኑ ከጨዋታ ለውጦች ሽግግሮች ጋር በተያያዘ የሚፈጠሩ ጫናዎችን አርሰናሎች ከዚህ በኋላ አፎርድ እንደማያደርጉ ያ ጨዋታ ትልቅ ትምህርት ሰጥቷል። በተለይ ሲግኒፊካንት ፔሪድ የሚባለው ሰዓት ላይ አሁን በጣም ተሸንፈ የምታገግምበት ሰዓት አይደለም። በዚህ ሰዓት የሲቲ ነጥብ የጣለበት የኤቨርተኑ ጨዋታ እንዴት ማንቸስተር ሲቲን ከጃቸው ውጭ እንዲያስቡ የፕሪሚየር ሊጉን የዋንጫ ጉዞ በተመለከተ ከጃቸው ውጭ አርሰናልን እንዲጠብቁ ያደረጋቸው ያቺ ስሊፕ አፕ ነች። ስለዚህ የምታስተካክልበት ነገር የለው። ምክንያቱም እያንዳንዷ ጨዋታ በጣም ወሳኝ የሆነ ፖይንት ስላላት ማለት ነው። አሁን የቤንጃሚን ዋይትን ጉዳይ በተመለከተ ረዥም ጊዜ ነው አይደለም በሚለው ሚኬል አርቴታ ቆይተን መመልከት አለብን ይሄን ነገር ብሏል። ነገር ግን አሁን ትኩረት የምናደርገው አሁን ባሉት ተጫዋቾች ላይ ጨዋታዎችን እንዴት ማጠናቀቅና ማሸነፍ ይኖርብናል። እንዴት ጨዋታዎችን ታክቲካሊ ፍሌክሲብል መሆን አለብን። በአእምሮ እንዴት ጠንካራ መሆን አለብን። ተጋጣሚን እንዴት ማሸነፍ የምንችልባቸውን ሐሳቦች በሜዳ እንቅስቃሴ ላይ መደጋገም አለብን የሚለውን ነው ትኩረት የምናደርገው ብሏል። በአርሰናል የጨዋታ መንገድ በተለይም ደግሞ ለሚኬል አርቴታ ፎከስ ከሚያደርግባቸው ሐሳቦቹ መካከል አንዱ ይሄ ሪጂድ የሆነ ሙቭመንትን አይፈልግም አርቴታ። ስለዚህ ሪጂድ የሆነ ሙቭመንትን የማይፈልገው አሰልጣኝ አብዛኛውን ጊዜ ፍሌክሲብል የሆኑ የተጫዋቾችን አጠቃቀምና የሲስተም አቀራረብ ይፈልጋል። አሁን ላይ ባለው የጨዋታ ብልጫ ከበርንሌው ጋር በሚኖረው ጨዋታ በጣም ወሳኝ የሚባሉ የመስመር ተጫዋቾች በቡድን ውስጥ መኖራቸው ለአርሰናል ፖዚቲቭ ነገር ነው። አንዱ ሪካርዶ ካላፊዮሪ ነው። ዩሪን ቲምበር ልምምድ እያደረገ ይገኛል። ይሄ የአርሰናል ትልቁ ዜና ነው። ለቻምፒየንስ ሊጉ የፍጻሜ ጨዋታ ለሜይ 30ው የፍጻሜ ጨዋታ እንዲደርስላቸው በርካታ የአርሰናል ደጋፊዎች ይፈልጋሉ። አርሰናል ከበርንሌ ጋር በሚያደርገውና ቀጣይ በፕሪሚየር ሊጉ በሚመጣው ሳምንት ከሚደረገው
የክሪስታል ፓላስ ጨዋታ ውጭ እንዲሆን ነው የሚፈልጉት የአርሰናል ደጋፊዎች። ምክንያቱም ከዛ ጨዋታ ይልቁን በጣም ወሳኙ ጨዋታ የአውሮፓ ቻምፒየንስ ሊጉ የፍጻሜው ጨዋታ ነው። ለዛ ጨዋታ ራሱን አዘጋጅቶ ከቀረበ በተለይ አርሰናል ካለበት የቀኝ መስመር የተጫዋች የኳሊቲ ችግር፣ የቀኝ መስመር የተጫዋች ኤክስፒሪየንስ ችግር ይህንን ተጫዋች እዚህ ቦታ ላይ ጤነኛ ሆኖ እንዲሰለፍ ይፈልጋሉ። ስለዚህ ከበርንሌው ጨዋታ ውጭ እንዲሆንላቸው ይፈልጋሉ የአርሰናል ደጋፊዎች። ሚኬል አርቴታም ይህን ጉዳት በተመለከተ የተጫዋቹን ሁኔታ በተመለከተ ስለ ማስኩዌራ ስለተጠየቀ ማስኩዌራ ራይት ባክ ሆኖ ሊጀምር ይችላል ወይ ብለው ጠይቀውት ነበርና በጨዋታው የምንፈልጋቸውን ዲፈረንስ የሆኑ የጨዋታ ታክቲኮችና ይሄ የኦፕሽኖችን በግልጽ አልነግራችሁም ብሏል። ብዙ ቦታ ላይ እንደፈለግን የምንጠቀምባቸው ተጫዋቾች አሉ። እነዚህን የጨዋታ ቀናቶች ላይ የምንጠቀማቸውን ተጫዋቾች በምንፈልገው ጥራት ውስጥ ሆነው ጨዋታን እንድናሸንፍ እንዲያግዙን ኤክስፒሪየንሳቸውንና የጨዋታ መረዳታቸውን እንፈልገዋለን ብሏል አርቴታ። የኤክስፒሪየንስና የጨዋታ መረዳታቸው ከዚህ በኋላ በሚደረጉት ጨዋታዎች ላይ የሚኖረው አስተዋጽኦ እንዲሁ በቀላሉ የሚታይ አይደለም ነው ያለው። ስለዚህ በትንንሽ የጨዋታ ጫናዎች ውስጥ አንፈተንም ነው አሁን ባለን ሁኔታ። በተለይም ደግሞ ነገሮቻችንን ወደ ኋላ ዞር ብለን አይተን እንዴት ዲዘርቭ የሚያደርግ ፐርፎርማንስ በሜዳ ላይ ማሳየት ይኖርብናል ለሚለው እየተዘጋጀን ነው፣ ተዘጋጅተናል። ከእያንዳንዷ ስህተት እንማራለን። ከእያንዳንዷ ስህተት በምንማርበት ሰዓት ያ ስህተት እንዳይደገም ነው የምንፈልገው ነው። ያው በእግር ኳስ ጨዋታ የሚባል ነገር አለ። አብዛኛውን ጊዜ ጨዋታው የሚጠይቀው ነገር ምንድን ነው? ከስህተቱ የሚማር ሰው ሁሌም ቢሆን አዳዲስ ስህተት ነው የሚሰራው። በነዛ አዳዲስ ስህተቶች ውስጥ ነው የሚማረው። አዳዲስ ስህተቶችን መፈጸሙ የጨዋታ ወይም ደግሞ የህይወት መንገዱ ላይ እየተማረ እንዳለ ማሳያ ነው። አሁን በአርቴታም በቡድን እንቅስቃሴው ትልቁ ነገር ምንድን ነው? ጨዋታዎችን ለማሸነፍ የሚሄድበት የራሱ የሆነ መንገድ አለው። ጨዋታዎችን ለማሸነፍ የሚሄድበት የራሱ መንገድ ሁሌም እየተማረ የሚሄድባቸው መንገዶቹ ናቸው። በሾርት ፓስ ቢልድ አፑ ከተመለከትነው፣ በሴንትራል ኦቨርሎዶቹ ከተመለከትነው፣ በፕራግማቲክ ትራንዚሽናል ፕሌይ በሚባለው የሱ ሐሳብ ከተመለከትነው አብዛኛውን የሚኬል አርቴታ የጨዋታ መንገድ ትኩረት የሚያደርገው አዳዲስ ነገሮችን የመስራትና የመፍጠር ላይ ነው። እነዚህ አዳዲስ ነገሮች ናቸው የተሻለ ብቁ አሰልጣኝ የሚያደርጉት። ለዚህ ነው ለአዳዲስ ሐሳቦች ክፍት ስለሆነ ነው እንቅስቃሴዎቹ እያደጉ ሁሌም ሲስተማቲካሊ አፕሮቻቸው እየተለወጡ እየመጡ የተመለከት ነው። በተለይ የአማካኝ ክፍል አጠቃቀሙ የቀጣይ ጨዋታዎች በቀጣዮቹ የጨዋታ እንቅስቃሴዎች የምንጠብቀው ነው። ይሄ ሚድፊልድ ሮሚንግ ላይ እና ይሄ ፕራግማቲክ ትራንዚሽን ላይ የጨዋታዎች መደበኛ ሐሳቦች እንደሚሆኑ እንጠብቃለን። ይሄ ፕራግማቲክ ትራንዚሽን በተለይ ደግሞ ይሄ በእያንዳንዱ የጨዋታ እንቅስቃሴ ውስጥ ይሄ ሬለንትለስሊ ያለምንም ረፍት ፕሬስ ከማድረግ ይልቁን ሲስተማቲካሊና ዲሲፕሊንድ ሆኖ በሁኔታዎች ውስጥ ሆኖ ፕሬስ ማድረግን እንደሚመርጥ ኤክስፔክት ይደረጋል። በሚድ ብሎክ ላይ ለምሳሌ ያለው የተጫዋቾች አጠቃቀሙ የሚድ ብሎክ እንቅስቃሴው ከተከላካይ መስመር ተጫዋቾች ጋር የሚኖረው ግንኙነት የጨዋታውን ስትራክቸር እንዲያስተካክልለት ሪፍሬም ያደርግበት እንደገና መልሶ ደግሞ ቅርጽ የሚያስይዝበትን ሁኔታ ይበልጥ በትኩረት እንድንመለከተው ያደርጋል። ለምሳሌ ተጋጣሚን ኤግዞስት ማድረግ ነው የአርቴታ ትልቁ እቅድ በፕሪሚየር ሊጉ። ይሄን ተናግሮታል።
ተጋጣሚን ኤግዞስት የምታደርገው አንተ ባለ ነገር ውስጥ ስትቆይ ነው። አንተ ባለ የተሻለ ነገር መቀጠል የምትችል ከሆነ ነው። ስለዚህ እኛ ትኩረታችን የራሳችን እቅድ ላይ፣ የራሳችን የጨዋታ መልክ፣ የራሳችን የጨዋታ ሐሳብ ላይ መቆየት ነው የምንፈልገው። ስለዚህ በዛ መንገድ እንቆይና ተጋጣሚን ኤግዞስትድ እንዲሆን ማድረግ ነው። ተጋጣሚ የሚፈልገውን ነገር በስርዓት በአእምሮ ነጻነት እንዳይሰራ ማድረግ ነው የምንፈልገው ነው። ስለዚህ ቀጣይ የበርንሌ የዛሬ ጨዋታ እንዲሁም ደግሞ የክሪስታል ፓላስ ጨዋታዎች ኤግዞስትድ የሚያደርጓቸውን የጨዋታ ታክቲኮችን መፍጠር እንደሆነ አርቴታ ገልጿል። ይሄ ነው ትልቁ ነገር። ለትልልቅ ጨዋታዎችም ሆነ መደበኛ ለሚባሉ የሊጉ ጨዋታዎች የምታሸንፍባቸውን የጨዋታ ሐሳቦችን አንተ ለሚመችህ ሁኔታ ማዘጋጀት ነው። ይሄን ነው አሁን እያደረግን የምንገኘው ነው የሚለው። ከዚህ በኋላ በሚደረጉ ጨዋታዎች ለስህተት በር የሚባል ነገር የለም። ከዚህ በኋላ ለሚደረጉ ጨዋታዎች ለስህተት ክፍተቶች የምትፈጥርበት እድል የለም። አንድ ስህተት ዋጋ ያስከፍላል። ስለዚህ ያን ስህተት እንዳናመጣ መጠንቀቅ ይኖርብናል የሚል አስተያየት ሰጥቷል። ያው ከበርንሌ የጨዋታ መንገድ ጋር በተያያዘ አንዱ የበርንሌ የጨዋታ ሐሳብ የሚገለጠው በቀጥተኝነት ነው። ቀጥተኛ የሆኑ መንገዶችን በርንሌዎች በተደጋጋሚ ይጫወታሉ። ይህንን ቀጥተኛ የሆኑ መንገዶችን የሚያደርጉበት ዋነኛው ምክንያት ያላቸው ነገር እሱ ስለሆነ ነው። በሌላቸው ነገሮች ውስጥ መቆየት አይፈልጉም። ምክንያቱም የሚያጡት ነገር ብዙ ስለሆነ ማለት ነው። አርሰናል ደግሞ ይሄ ፌኖሜናል የሚባል ሳምንት አሳልፍ ያለው ብሎ የሚመጣበት ጊዜ ስለሆነ ለሚኬል አርቴታ ይህንን ፌኖሜናል የሆነ ሳምንት፣ ይህ በጣም አስገራሚ የሆነ ሳምንትን በተሻለ የሚያጠናቀቅበት የስነ ልቦና ዝግጅት ውስጥ ስላለ ለአርሰናል የምንቀርበው እኛ በሚቀርበና በምናውቀው ነገር ውስጥ ነው ብሏል። በርንሌዎች ካይ ዎከር በምንችለው ሁሉ አርሰናልን ተቆጣጥረን አሸንፈን ለመውጣት ነው ጥረት የምናደርገው። የኛ የሚቀርበን ነገር ለአርሰናል አስቸጋሪ እንዲሆን ማድረግ ነው እቅዳችን። ከጨዋታው የመጀመሪያ ደቂቃ ጀምሮ የሚኖረን የጨዋታ ፍላጎታችን፣ እቅዳችን፣ የጨዋታ የቁጥጥር መንገዳችን ተጋጣሚን አስቸጋሪ ማድረግን ታሳቢ ያደረገ ነው የሚሆነው። ስለዚህ ተጋጣሚን አስቸጋሪ የምናደርግበትን መንገድ ነው የምንሰራው የሚል ሐሳብ አስቀምጠዋል። እንግዲህ ቀጣይ ጨዋታዎች 2 ጨዋታዎች ነው የቀሩት። የዛሬው የአርሰናል ጨዋታ ተስተካካይ የ37ኛ ሳምንት ጨዋታ ነው። ይህንን ጨዋታ አርሰናል አሸንፎ የመጨረሻውን ሳምንቱን ጨዋታ ማሸነፉ ብቻውን በቂ ነው። ስለዚህ የሻምፒዮንነት ዘውዱን ይደፋል። ዛሬ አርሰናል አሸንፎ ነገ ማንቸስተር ሲቲ ነጥብ የሚጥል ከሆነ ለአርሰናል የተሻለውን እድል ይሰጠዋል ማለት ነው። ስለዚህ ጨዋታው እጅግ በጣም ተጠባቂ ጨዋታ ነው። የዛሬና የነገ ጨዋታዎች እጅግ በጣም ተጠባቂ ጨዋታዎች ናቸው። እናንተ ምን ታስባላችሁ? ሀሳብ አስተያየት ተሰጡበት። ጥሩ ቀን ይብላችሁ።